ገለጥለጥ ያለ ልብስ መልበሻው ወቅት ስለደረሰ ይህንን ነገር እንጠቀም። ብብታችን ጠቆረ፣ ጉልበታችን ጠቆረ፣ አንዳንድ ሰውነታችን ጠቆረ ለምትሉ እንዲሁም ሸንተረር በዛብን የምትሉ ይህንን ተጠቀሙ ወይም እንጠቀም። ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ የአገሬ ልጆች እንዲሁም የቻናሌ ቤተሰቦች፣ ዛሬ ደግሞ በአንድ ድንጋይ ሁለት ወፍ መምታት ማለት ይሄ ነው። ባለፈ ጊዜ የዝንጅብል ጭማቂ አዘጋጅቼ ነበረ። ከዛ ደግሞ በዝንጅብሉ የተረፈው ወይም አተላው ምን እንደምሰራና ይኸው እንዴት አድርጌ እንደምጠቀም ያለሁት ይህንን ልይዤላችሁ መጥቻለሁ። ይህንን ቪዲዮ እንደምትወዱትና እንደምትመለከቱ እንዲሁም ደግሞ ከወደዳችሁት ሸር ማድረግና ላይክ ማድረጉን አትርሱ ውዶቼ። የሁላችሁ በአሁኑ ሰዓት በጣሊያን ሀገር ያው አንዳንድ አገር ካለ ሀገራችን በስተቀር ሙቀት እየጀመረ ነው እና ብዙዎቻችሁ ለጠየቃችሁ ጥያቄ ይዤ የመጣሁት መልስ ይመስለኛል። ያው እንደዚህ አድርጋችሁ በደንብ ጉልበታችሁንም ለጠቆረ ሰውነታችሁ በደንብ ፈካ የሚያደርግ ነገር ነው፣ ተጠቀሙበት። መቼስ በአሁኑ ሰዓት ጊዜ የለንም፣ ሁላችንም አውቃለሁኝ። ግን ምን መሰላችሁ ውጭ ስንወጣ ስንለብስም አንዳንድ ነገር የምናየው ሰውነታችን ላይ ሊያስጠላን ስለሚችል እንዲሁም ደግሞ ለተመልካች ደስ አይልም። ስለሆነ በሳምንት ብትችሉ 2 ቀን ባትችሉ ደግሞ 1 ቀን እንዲህ ብታደርጉ ውጤቱን ታገኙበታላችሁ። እኔ ይኸው ጀምሬያለሁኝ። ይኸው አንዳንድ ሰውነቴ በፀሐይ የተነሳ እንዲሁም ደግሞ አንዳንድ ነገሮች አለ አይደለም የወጡ እንደዚህ አድርጌ እከላከላለሁ። እዚህ የምታዩት ደግሞ ባለፈ ጊዜ ቪዲዮ ሰርቻለሁኝ። ያለያችሁት ካላችሁ ማየት ትችላላችሁ። የድንብላል ወይም የፐርሲል የክሬም የፊት ማስክ ነው። እሱን እየተቀባሁ ነው ያለሁት። አሰራሩ ያው ባጭሩ እዛ ገልጭላችኋለሁ። ከአሎዌ ቬራ እና ከምትፈልጉት ዘይት ነው አልመንድ ዘይት ነው ያረኩበት አድርጌ፣ እንዲሁም ደግሞ የድንች ዱቄት ነው ያረኩት። እናንተ የበቆሎ ዱቄት ወይም የሩዙም ዱቄት ማድረግ ትችላላችሁ። እንደዚህ አድርጋችሁ ፊታችን ፏ እናድርግ። ያው ለእናንተ ለማሳየት ብዬ ነው እንጂ ያው ገላችን አጠቃላይ እንደዚህ አድርገን በደንብ ማሸት አለብን። አሁን ወደ አሰራሩ እንሂድ። አብራችሁኝ ተከተሉ። ይህንን ቪዲዮ ቀንጭቤን ያመጣሁት ባለፈው ጊዜ ጁስ ወይም የሚጠጣ የሰራሁት ላይ ከዛ የወሰድኩት ነው። ይኸው እንደምታዩት ዝንጅብሉ እንደዚህ አድርጌ የፈጨሁት፣ ከዛ አተላውን የጠቀምኩት። ያው እንደምታዩት እየጨመቅኩት ነው ያለሁት። ይህን ዝንጅብል ከጓሮዬን የለቀምኩት ባለፈው ወይ በሚጠጣው በሰራሁት ቪዲዮ ላይ ተናግሬያለሁኝ። እሱን ደግሞ ሰርታችሁ ብትጠቀሙ ለሰውነታችሁ ለጤንነታችሁ በጣም የሚጠቅም ነገር ነው። በወቅቱ የምንጠጣው እዛ ላይ ደግሞ ለአጥንታችን የሚጠቅመው ነገርም ጨምሬበታለሁኝ። ሂዳችሁ ተመልከቱ፣ ተጠቀሙ ውዶቼ። እንደምታውቁት ዝንጅብል ለብዙ ነገር ጠቃሚ ነው። ለመጠጣትም ሆነ ለምግብነት ብትጠቀሙ ያው ግን አታብዙ። እንደዚህ እያደረጋችሁ ለማለት ነው። ወይም እንደፈለጋችሁ ዝንጅብል እንጠቀም። እዚህ ግን መነገራችሁ ነገር ለቆዳችን ምን ጥቅም አለው ካላችሁ፣ ቆዳችን የሞቱ ሴሉን ያጠፋል፣ ቆዳችን ያጸዳልናል። እንዲሁም ደግሞ የተቀዳዳዎች ባለው በገላችን ውስጥ ያለው እሱንም የመክፈት ባህሪ አለው። ያው እንዳልኳችሁ በአንድ ድንጋይ ሁለት ወፍ መምታት ማለት ይሄ ነው። ይህንን ከሌላ ነገሮች ጋር ላደባልቅ ነው። አሁን
እዚህ የብርቱካን ወይም የሎሚ ልጣጭ እንቆራርጥና በንጹህ ድስት ላይ ትንሽ ውሃ አድርገን ለ5 እስከ 7 ደቂቃ መቀቀል ነው። የብርቱካንና የሎሚ ልጣጭ በቪታሚን ሲ የዳበረ ስለሆነ ለቆዳችን በጣም ቆንጆ ነው። ከዚህ በፊት ነግሬያችኋለሁ። የብርቱካን ወይም የሎሚ ከተጠቀማችሁ በኋላ በረዶ ቤት ማስቀመጥ ትችላላችሁ። ሌላ ጊዜ ደግሞ እንደዚህ ያርጋችሁ መስራት ትችላላችሁ። እዚህ እንደምታዩት ዝንጅብልና የሎሚ የተቀቀለውን እንፈጨዋለን። አሁን የምታዩት ዝንጅብሉና የብርቱካን እንዲሁም ደግሞ የሎሚ ልጣጩ እንደዚህ በቃ ላይ እናስቀምጣለን። እዚህ ላይ የሚያሳያችሁ ነገር ቢኖር እርድ ነው። እርድ ይሄንንም ከጓሬን የለቀምኩት እርድ ታረጉበታላችሁ። ያው ቆዳችን ምን ያክል እንደሚያሳምር እመኑኝ ውዶቼ። የነገር እንዳያመልጣችሁ ተመልከቱና ሰርታችሁ ተጠቀሙ። የሁላችሁ የእርዱና የዝንጅብሉ የብርቱካን ልጣጭ እንዲሁም ደግሞ የሎሚ ልጣጭ ለብቻው እንደዚህ አድርጋለሁ። ምክንያቱም ይህንን ሰሞኑ ስለምጠቀም ያኛው ዝንጅብልና ብርቱካን ልጣጭና የሎሚ ልጣጩ ደግሞ እየቀነስኩ እየደባለቅኩ እጠቀማለሁ ማለት ነው ውዶቼ። ምክንያቱም ያንን ለብቻ የለየሁበት ይህን እርድ ስትቀቡ ቤታችሁ ስለሚያቆሽሽባችሁ አለ አይደለ ተዘጋጅታችሁበት ለማጽዳት እንዲመቻችሁ ብዬ ነው። ጊዜያችሁን ወስዳችሁ ለተመለከታችሁልኝ እጅግ በጣም አመሰግናለሁ። መልካም ቀን እመኝላችኋለሁ።